What is a number system? Types of number systems. Number system conversions. Arithmetic operations on number systems. ሰዎች የሚጠቀሙት ነምበር ምንድን ነው? ኮምፒውተር የሚጠቀመው ነምበር ምንድን ነው? ሄክሳዴሲማል ማለት ምንድን ነው? ኦክታል ማለት ምንድን ነው? የሚሉትን እና የተለያዩ ነምበር ሲስተም ኮንቨርሽንስ አርithmetic ኦፕሬሽን ሳይቀር በዚህ ቱቶሪያል በዝርዝር አሳያችኋለሁ። አብራችሁ ይቆዩ። why we need different number systems. different number system መጠቀማችን ለምን አስፈለገ? Humans use a decimal number for day-to-day activity. Computers work only in binary number. Hexadecimal and octal numbers make it easier for programmers to read and write binary numbers more efficiently. These are used in programming, memory, debugging, and any data representation. So let us define what a number system. A number system is just a way of representing numbers using different symbols or ዲጂትስ ነምበር ሲስተም የምንለው እንግዲህ ቁጥሮችን የምንገልጽበት ወይም ሪፕሬዘንት የምናደርግበት መንገድ ነው። ሪፕሬዘንት ስናደርግ ደግሞ የተለያዩ ዲጂቶችን፣ ሲምቦሎችን ወይም ምልክቶችን ልንጠቀም እንችላለን። each system has a base that tells how many unique digits it uses. እንግዲህ እያንዳንዱ ቁጥር ሪፕሬዘንት ሲደረግ የራሱ ቤዝ አለው። ያ ቤዝ ደግሞ የሚገልጽልን ለእያንዳንዱ ቁጥር ምን ያክል ዩኒክ የሆነ ዲጂት ተጠቅሟል የሚለውን የሚገልጽልን ነው። እሱ ቤዝ ይባላል። so there are four types of number system. the first one is a decimal number. እንግዲህ ዴሲማል ነምበር የምንለው እዚህ ጋር ለማስቀመጥ እንደሞከርኩት ቤዝ 10 ይባላል። ቤዝ 10 ይባላል በተለምዶ። ባይናሪ የሚባለው ደግሞ ቤዝ 2 ይባላል። that is why digits used are 0 and 1, 2 digits only. But in the case of decimal numbers there are 10 digits. 0 starting from 0 to 9 there are 10 digits. Octal number the base is 8. that is why it is octal. ከ0 እስከ 7 ያሉትን ዲጂቶች ይጠቀማል ሪፕሬዘንት ለማድረግ ማለት ነው። ሄክሳዴሲማል ካልን ደግሞ 16 ማለታችን ነው። ቤዝ 16 እንደማለት ነው። የሚጠቀማቸው ዲጂቶች in addition to 0 to 9 it uses a to f. This a indicates 10 and this f indicates to 15. So we can represent numbers using this format. For example, to write a decimal number we can use like this the default one. እንደገና ባይናሪ ነምበር ለመጠቀም ስፈልግ ሁለት ዲጂት ብቻ ነው የምንጠቀመው 0 and 1 ቤዝ 2 ብለን ለመግለጽ ስንሞክር በዚህ መልኩ እንጽፈዋለን። ኦክታል ሲሆን ደግሞ ሁልጊዜም በዚህ መልኩ ነው የሚጻፈው። እዚህ ጋርም ስንመጣ ቤዝ 16 ወይም ሄክሳዴሲማልን ስንገልጽ 3a ይላል። ለምሳሌ እዚህ ውስጥ የሚካተቱ ቁጥሮች ሁሌም ከ16 ያነሱ ናቸው። 16 ዲጂት የሆኑት ከ0 እስከ 9 እና ከa እስከ f ወይም ከ10 እስከ 15 ያሉት ሲቆጠሩ 16 ስለሚመጡ በ16 ዲጂት ስለሚገለጽ ማለት ነው። ዴሲማል ነምበርን ሪፕሬዘንት ለማድረግ በሌላ አገላለጽ ለምሳሌ እዚህ ጋር 245 በቤዝ 10 ሲገለጽ ማለት እኛ በዚህ መልኩ መግለጽ እንችላለን። look at this ይሄኛው ዋንስ የአንድ ቤት ይባላል። ይሄኛው የ10 ቤት ይባላል። ይሄኛው ደግሞ የ100 ቤት ነው አይደል የሚባለው። ስለዚህ ይሄ ማለት ከራይት ሳይድ ጀምረን ልክ እንደዚህ በምንመለከት ሰዓት ምንድነው የሚሆነው? 0 እዚህ ጋር 0 እንጽፋለን፣ እዚህ ጋር 1 እንጽፋለን፣ እዚህ ጋር ደግሞ 2 እንጽፋለን። ስለዚህ 2 ጻፍን ማለት ስለዚህ 2 ሲባዛ በ10 10 the power of 2 plus 4 times 10 the power of 1 plus 5 times 10 the power of 0 እናደርግና ይሄኛው እንደምታዩት 200 ይሄኛው 2 ሲባዛ በ100 ማለት ነው። ይሄኛው 4 ሲባዛ በ10 ማለት ነው። ይሄኛው 5 ሲባዛ በ1 ማለት ነው። ይሄኛው ይመጣል ማለት ነው። ሁለተኛ ኤግዛምፕል አንድ ዲጂት ከፍ ስናደርገው ከዚህ ላይ 0 1 በ6 ትክክል 1ን እንጠቀማለን። እዚህ ጋር 2ን እዚህ ጋር 3ን አድርገን ልክ እዚህ ጋር በተገለጸው መሰረት ኤክስፓንድ አድርገን ስናሰላው ራሱን ይሰጠናል። ይሄ የቤዝ 10 ሪፕሬዘንቴሽን ነው። ዴሲማልን ወደ ባይናሪ ለመቀየር ከፈለግን ደግሞ ምናልባት ሎንግ ዲቪዥን ተጠቅመን መቀየር እንችላለን። ፎር ኤግዛምፕል ኮንቨርት 62 ባይናሪ ስንል ሎንግ ዲቪዥን እንጠቀማለን።
ሪፒቴቲቭ የሆነ ዲቪዥን እንጠቀማለን። 60 ሲካፈል ለ2 ስንት ይመጣል? 30 ይመጣል። 30 ይደርሳቸዋል። the remainder is 0 which is no remainder is 0 and 30 can be divided by 2 30 ይሄንን በዚህ ስናካፍለው 15 ይመጣል። ሪማይንደራችን አሁንም 0 ነው። አሁንም 15ን ለ2 መካፈል ይችላል። ስናካፍል 7 ይደርሰውና ቀሪ 1 ይመጣል። አሁንም 7ን ወስደን ለ2 እናካፍላለን። ለምንድን ነው ለ2 እዚህ ጋር የምናካፍለው? ዴሲማል ቱ ባይናሪ ስለምናካፍል ቤዙ 2 ስለሆነ ሁልጊዜም ለ2 አካፍለን ስለምንሰራው ነው እዚህ እያካፈልን ያለነው። ስለዚህ 7 ሲካፈል ለ2 ስንት ጊዜ? 3 ጊዜ ደርሶት ቀሪ 1 አለ። አሁንም 3ን ለ2 ስናካፍል 1 ጊዜ ደርሶ ቀሪ 1 አለ። አሁንም 1ን ወስደን ለ2 እናካፍላለን። 1ን ለ2 ስናካፍል 0.5 ነው አይደለም የሚሆነው። ስለዚህ 0 ጊዜ ደርሶት 1 ይቀራል። አሁን እንዴት ሪፕሬዘንት እናደርጋለን ነው። አሁን በሎንግ ዲቪዥን ማካፈላችንን ጨርሰናል። ስንጨርስ ይህንን ስናስቀምጥ ከመጨረሻው ሪማይንደር ጀምረን ወደ መጀመሪያው ሪማይንደር ልክ እንደዚህ ወደ ላይ ያለውን አቅጣጫውን ቀይረን ባክ በማየት R5 R4 R3 R2 R1 R0 ብለን እናስቀምጣለን። ልክ እንደዚህ ማለት ነው። ልክ እንደዚህ እናስቀምጣለን። እንደዚህ እናስቀምጥና the answer is 1 1 1 1 0 0 in base 2 ይሆናል። ዴሲማልን ወደ ኦክታልስ እንዴት መቀየር እንችላለን? convert 25 to octal number in the same way we can use a long division approach. divide 25 to 8 25 ለ8 ስናካፍል 3 ጊዜ ደርሶ ስንት ይቀራል? ሪማይንደር 1 ይቀራል። ምክንያቱም 8 ሲባዛ በ3 24 ነው። ከ25 ሲቀነስ 24 1 ነው። ስለዚህ ቀሪ 1 አለን ማለት ነው። አሁን 3ን ለ8 እናካፍላለን። 3ን ለ8 እናካፍል 0 ደርሶት ቀሪ 3 አለ። አሁን ስለጨረስን ሪማይንደራችን እናስቀምጣለን ወደ ላይ እንደዚህ ከጨረስን ከመጨረሻው ወደ መጀመሪያው ቀስቱን በመውሰድ እንደዚህ በማድረግ R1 R0 ብለን ስናስቀምጥ 3 እዚህ ጋር አለ 1 ይሄ አለ ይሄን እናስቀምጣለን። this is the octal representation of 25። ሌላኛው ዴሲማልን ወደ ዴሲማል እንዴት አድርገን እንቀይራለን? ይህም ተመሳሳይ አፕሮች ነው። ልክ ከላይ ለ2 እንዳካፈል ነው ለ8 እንዳካፈል ነው። እዚህ ጋርም የተሰጠን ዴሲማል ቁጥር ለ16 ማካፈል ነው። ስለዚህ 30 ሲካፈል ለ16 ስንት ይመጣል? 1 ጊዜ ደርሶት ቀሪ ስንት አለ? 14 አለ። 1 ሲካፈል ለ16 0 ነው። ቀሪው ግን ስቲል 1 አለ። ስለዚህ 1 14 R1 R0 እናስቀምጣለን። R1 R0 is 1 E that is why A to F A is 10 and E is 14. So we can represent hexadecimal number 30 in hexadecimal number like this. So the answer is 1E in base 16. The other one is binary to decimal. ባይናሪ ቁጥር ተሰጥቶን ወደ ዴሲማል ለመቀየር እንዴት እናደርጋለን ነው። አሁን ይሄንን ለመቀየር ምን እንከተላለን? ይሄንን እንቆጥራለን። ለምሳሌ እዚህ ጋር የተሰጠን ስንት ነው? 1 1 0 1 ነው የሚለው። ስለዚህ ከራይት ሳይድ እንጀምርና ከዚህ በኩል ማለት ነው ከዚህኛው ላይ ጀምረን ከዚህኛው ሳይድ ጀምረን ወደዚህ ስንሄድ ምንድነው የምናደርገው? 0 እናደርጋለን፣ 1 እናደርጋለን፣ 2 እናደርጋለን፣ 3 እናደርጋለን። ከዛ በኋላ እዚህ ግን ምን እናደርጋለን? ኢኒች ፖዚሽን ይሄን እናባዛለን። ኢኒች ፖዚሽን አሁንም እናባዛለን፣ በዚህኛው ፖዚሽን እናባዛለን፣ በዚህኛው ፖዚሽን እናባዛለን። ከዛ በኋላ እዚህ ጋር ስንት ይመጣል? 1 times 8 to the power of 3 is 8 and 1 times 4 this is 0 and this one is 1. We can use like this. So 8 plus 4 plus 0 plus 1 is 13. The answer is 13. Octal to decimal. There are 8 digits 0 up to 7. So convert 27 in base 8 to decimal. This one is 0, this one is 1. So 2 times 8, this 8 times this one, the power of 1 plus 7, this 7 and times 8.
take the base and use the position, the power of 0. So this one is, this becomes 16 ይሆናል። this one is 1, 7 times 1, it becomes 7. the answer is 23. To change octal number to decimal, you can use a shortcut also, grouping each octal digit using 3 bits. For example, convert 27 to a binary using this approach. Each octal digit must be replaced by 3 binary bits. Take 2. 2 is in binary 0, 1, 0. That is why representing by 3 bits. And 7 is represented by 1, 1, 1 in base 2. Grouping them, and we have this one. Now we can convert hexadecimal number to decimal number. We know that hexadecimal number uses 0 to 9 and A to F. A means 10, B means 11, C 12, D 13, E 14, and F 15. And we have used all of these digits. For example, we can convert to F in base 16, and we have the result 47 in decimal number. How? First, use this position 0, 1, 2 times 16, the power of 1, this one, and plus 15. This F indicates this one. That is why we use F instead of 15. So the answer is 47. This one is, this becomes 32. 32 plus, and this one is 15. 15. 47. Great. Hexadecimal number ብዙ ቦታ እንጠቀማለን። We use hexadecimal numbers in memory representation, memory management, in debugging, in color representations. To represent white, we use this one, F, 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 and black all 0, red F, F, 0, 0, 0, 0, green like this, and blue, yellow. Many more representation can be implemented using the hexadecimal representation. The other one is how to change binary number to octal number. Of course, it has its own rule to convert a binary number to octal number. First, group the binary digits into a set of 3 bits starting from the right side. Then replace each group with its corresponding octal digits. For example, convert this binary number to octal number. How to do? Starting from this side, arrange the number with 3 bits like this. The first 3 and the next 3. If others are there, continuing like this. Now, grouping into 3 bits from the right side. I have done this one. Step 2, convert each group into octal. 101 means 5. 011 in base 2 means 3. Arrange in 1. ስለዚህ 5 እና 3ን with the correct position እናስቀምጥ። በዚህ መልኩ ይመጣል። ሌላኛው ባይናሪን ወደ ሄክሳዴሲማል ለመቀየር ቤስቱን ወደ ቤዝ 16 ወይም changing binary number to hexadecimal number. The rule is like the above. To convert a binary number to hexadecimal number, group the binary digits into sets of 4 bits. Example, convert 10101111 in base to hexadecimal number. So based on this rule, we can convert. Step 1, group into 4 bits from the right side. Don't forget this one. Start from right side. Already 1 1 1 1 1 1 1 1 group, 0 1 0 1 0 1 0 1. 2 groups. We have 2 groups. In each group there are 4 bits. Now convert this into hexadecimal number. This means 10. This one is 10. 10 means in base 16. A in base 16. 1 1 1 means F in base 16. So we can merge them back. This is equal to
AF in base 16. We can perform an arithmetic operation on a number system like decimal addition, decimal subtraction, decimal multiplication, and decimal division. We can perform any arithmetic operation on a number system. For example, here we can add two binary numbers. The rule is just 1 plus 1 means not 2, instead 1 0. By using this rule, we can add those two binary numbers. Add 1 0 1 1 and 1 1 0 1. So we can add vertically like this. 1 plus 1 1 0 1 0 1 0. There is carry is 1. 1 plus 1 is 2, which means 1 0, and plus 0 still 1 0 0 0, and the remaining is 1. 1 plus 1 is 1, and plus 1 1 0, carry is 1 still, and 1 plus 1 is 1 0, and 1 0 plus 1 is 1 1. This is the answer. And we can do in the same way the remaining operations. To sum up this tutorial, decimal number is used by human, binary number is used by a computer, and octal and hexadecimal numbers are used for shortcuts. Thank you for watching.